የጣራና የግድግዳ ግብር ቅጣት መጀመሩንና በእጥፍ የሚከፍሉ መኖራቸው ተነግረዋል። ቀኑ በገፋ ቁጥር የወለድ ክፍያው እንደሚጨምርና እስካሁንም 7.2 ቢሊዮን ብር ገቢ መሰብሰቡ ታውቋል። በሌላ በኩል ቫት የሚከፈልባቸው አዳዲስ ዘርፎች መለየታቸውን አውቀናል። በዚህም መሰረት ዩቲዩብ ወይም ቲክቶክን የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ይደረጋል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። የጣራና የግድግዳ ግብርን በተመለከተ ያላችሁንም ሐሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የጣራና የግድግዳ ግብር ቅጣት በእጥፍ መከፈል ተጀምረዋል። ቀኑ በገፋ ቁጥር የወለድ ክፍያው እንደሚጨምርና እስካሁንም 7.2 ቢሊዮን ብር ገቢ መሰብሰቡ ታውቋል። በአዲስ አበባ ከተማ ከጣሪያና ግድግዳ ግብር 7.2 ቢሊዮን ብር ገቢ መሰብሰብ መቻሉን ያስታወቀው የከተማ አስተዳደሩ ገቢዎች ቢሮ ነው። የአዲስ አበባ ከተማ አስተዳደር በአዲስ አበባ ነዋሪዎች ላይ ከሚያዝያ ወር 2015 ዓ.ም ጀምሮ ተግባራዊ የሚሆን የጣሪያና ግድግዳ ግብር እንዲከፍሉ የውሳኔ ሐሳብ ማስተላለፉ ይታወቃል። የጣሪያና የግድግዳ ግብር መክፈያ ጊዜ እስከ የካቲት 30 ቀን 2017 ዓ.ም ድረስ እንዲከፈል የተቀመጠው ቀነ ገደብ ካለፈ በቅጣትና ወለድ ክፍያ እንደሚስተናገዱ የአዲስ አበባ ገቢዎች ቢሮ መግለጹ ይታወሳል። የአዲስ አበባ ገቢዎች ቢሮ የሕዝብ ግንኙነት ኃላፊ ሰውነት አየለ እንደገለጹት 475,000 ዜጎች የጣሪያና ግድግዳ ግብር መክፈል አለባቸው በሚል ተለይተዋል። ከዚህም 433,000 የሚሆኑት ማለትም 91 በመቶ የሚጠበቅባቸውን ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን ብር የሚሆን ገቢ መሰብሰብ መቻሉን ተናግረዋል። የተቀሩት 42,000 የሚሆኑ ግብር ከፋዮች በቅጣት የግብር ክፍያው እየተፈጸመ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድ አሳስበዋል። ቀኑ በጨመረ ቁጥር የሚከፈለው የወለድ መጠን ይጨምራል ያሉት የሕዝብ ግንኙነት ኃላፊው አቶ ሰውነት ከ2013 ጀምሮ የሚከፍሉ መኖራቸውን ጠቁመው ከመደበኛው በእጥፍ የሚከፈልበት ሁኔታ መኖሩን አብራርተዋል። የጣሪያና የግድግዳ ግብርን በተመለከተ በበርካቶች ዘንድ ቅሬታ ፈጥሮ የቆየ መሆኑ ይታወቃል። ለዚህ ምላሽ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የጣሪያና የግድግዳ ግብር አከፋፈል ቀድሞም የነበረ ነው ያሉ ሲሆን የጣሪያና ግድግዳ ግብሩን አትሰብስቡ ብሎ የከለከለን የለም ሲሉ ምላሽ መስጠታቸው አይዘነጋም። የክፍያ መጠኑ ሕጉ ሲወጣ በነበረው የቤት ኪራይ ዋጋ እንደተተመነ ገልጸው አሁን ባለው የኪራይ ዋጋ የሚሰላ መሆኑን አክለው መግለጻቸው የሚታወስ ነው። በሌላ በኩል ቫት የሚከፈልባቸው አዳዲስ ዘርፎች መለየታቸው ታውቋል። በዚህም መሰረት ዩቲዩብ ወይም ቲክቶክን የመሳሰሉ መተግበሪያዎችን በመጠቀም ገንዘብ የሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ይደረጋል ተብሏል። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱን አሰራሩን ለመተግበር ከወጣው የመንግስት ሰነድ ላይ መመልከቱን ዋዜማ ሬዲዮ ዘግበዋል። በድረገጽ የሚቀርቡ የሚዲያ አገልግሎቶች ፖድካስት፣ ፊልም፣ ሙዚቃን ጨምሮ በሌሎች አገልግሎቶች ላይ ተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክ ዘዴ በሚቀርብ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ ተጨማሪ እሴት ታክስ እንዲካተት ተደርጓል። ባለፈው ዓመት ሰኔ ወር የጸደቀውና የተጨማሪ እሴት ታክስን ለማስፈጸም የወጣው የሚኒስትሮች ምክር ቤት የተጨማሪ እሴት ታክስ የተሰኘው ደንብ በ12 ክፍሎችና በ66 አንቀጾች ተከፋፍሏል። የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገበት ምክንያት ውስጥ የኤሌክትሮኒክስ ግብይትና በዓለም አቀፍ ደረጃ ተቀባይነት ያገኙ አዳዲስ እሳቤዎችን በሀገሪቱ የሕግ ማዕቀፍ ውስጥ በማካተት ታክሱ ለኢኮኖሚው እድገት እገዛ እንዲያደርግ ማስቻል የሚለው ይገኝበታል። በዚህ መሰረት ከዚህ ቀደም ተጨማሪ እሴት ታክስ ውስጥ ያልተካተቱ በኤሌክትሮኒክ ዘዴ የሚቀርቡና የደንበኝነት ምዝገባ በመጠቀም የሚተላለፉ ሚዲያዎች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞችና ሙዚቃዎች ተጨማሪ እሴት ታክስ ተጥሎባቸዋል። አሁን አዋጁን ለማስፈጸም የወጣው
ያወጣው የተጨማሪ እሴት ታክስ ደንብ በበይነ መረብ በመጠቀም የሚተላለፉ ፖድካስቶች፣ ብሎጎችና ጆርናሎች ለመንግስት ታክስ መክፈል እንዳለባቸው ያስገድዳል። የማህበራዊ ትስስር አገልግሎት ማለትም ዌብሳይትና መተግበሪያዎችን ማቅረብም ተጨማሪ እሴት ታክስ የሚታሰብባቸው አገልግሎቶች መሆናቸው ተመላክቷል። በኤሌክትሮኒክስ ዘዴ ከሚቀርቡና ታክስ ከሚከፈልባቸው አቅርቦቶች ከተካተቱት ሌሎች አገልግሎቶች ውስጥ በበይነ መረብ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመትን ጨምሮ የኤሌክትሮኒክ መጽሐፍ አቅርቦት የሚሉት ይገኙበታል። በተንቀሳቃሽ ስልክ የሚጫኑ ዲጂታል ይዘት ያላቸው መተግበሪያዎችና ፊልሞችም በታክሱ ተካተዋል። የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ ድምፅ ለቀጥታ ዝግጅቶች፣ ቲያትሮችና ምግብ ቤቶች የሚውሉ ትኬቶችን በኢንተርኔት በኩል መሸጥ በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚታከልባቸው ናቸው። ደንቡ በኢትዮጵያ ግዛት በዲጂታል መንገድ የሚሰጥ የትራንስፖርት አገልግሎት አቅርቦትን በተጨማሪ እሴት ታክስ ውስጥ መካተቱን አስታውቋል። የመንገደኞችን የትራንስፖርት አገልግሎት በማመቻቸት በኤሌክትሮኒክ ዘዴ መንገደኞችን ከትራንስፖርት አቅራቢዎች ጋር የሚያገናኙ ተጨማሪ እሴት ታክስ ከፋይ መሆናቸውን በደንቡ ላይ ተብራርተዋል። የፕላትፎርም ወይም በዲጂታል የሚሰጥ የትራንስፖርት አገልግሎት አቅራቢ ማናቸውም ክፍያዎችንና ኮሚሽኖችን ጨምሮ ሌሎች ተሳፋሪዎች ከሚከፍሏቸው ጠቅላላ ክፍያዎች ላይ የተጨማሪ እሴት ታክስ መሰብሰብ አለበትም ሲል ደንቡ ያዛል። የፕላትፎርም አቅራቢው በየዕለቱ መጨረሻ ለመንገደኞች ትራንስፖርት አገልግሎት ሰጪው የተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበትም በደንቡ ላይ ተብራርተዋል። በሌላ በኩል ደግሞ ግሪን ሞሽን የተሰኘው ዓለም አቀፍ የመኪና ኪራይ ኩባንያ በኢትዮጵያ ስራ መጀመሩ ታውቋል። የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ኪራይ ኩባንያ በኢትዮጵያ አገልግሎት ለመስጠት ስራ መጀመሩን አስታውቋል። ኩባንያው ይህንን የገለጸው ለቱሪዝም እንዲሁም ደግሞ በአረንጓዴ ኢኮኖሚያዊ እድገት ላይ ለውጥ ለማምጣት ስራ መጀመሩን አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት ነው። የግሪን ሞሽን ኢትዮጵያ ዋና ስራ አስፈጻሚ አቶ ብዙአየሁ ታደሰ እንደገለጹት በተለያዩ ምክንያቶች ኢትዮጵያን ብለው የሚመጡ እንግዶች ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ መዳረሻቸው ድረስ አገልግሎት ለመስጠት ወደ ስራ ተገብቷል። ይህን ዓለም አቀፍ ኩባንያ ወደ ሀገር ውስጥ ገብቶ አገልግሎት ሲሰጥ የእውቀት ሽግግር፣ የውጭ ምንዛሪ፣ የስራ ዕድል፣ የአካባቢ ጥበቃና የእንግዶችን እርካታ ባማከለ መልኩ እንደሆነም አክለው ገልጸዋል። ግሪን ሞሽን ኢትዮጵያ በመቶ በሚሆኑ ተሽከርካሪዎች ስራ የጀመረ ሲሆን ተሽከርካሪዎቹም የኤሌክትሪክ በመሆናቸው ደንበኞች ያለምንም እንግልት የሚፈልጉበት ቦታ በማድረስ አገልግሎት የሚያገኙ ይሆናል ብለዋል። ዋና መቀመጫውን በለንደን ያደረገው ይህ የእንግሊዝ ግሪን ሞሽን ዓለም አቀፍ የመኪና ኪራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ ሲከፍት የሚፈለገውን መስፈርት አሟልቶና ዓለም አቀፍ ደረጃውን ጠብቆ እንደሆነም ተናግረዋል። በዚህ መሰረትም አገልግሎቱን በዓለማችን በ80 ሀገሮች ውስጥ በሚገኙ 700 ቢሮዎች እየሰጠ እንደሚገኝ ጠቅሰው በተለይ ለሀገር ከፍተኛ የውጭ ምንዛሪ ከማምጣት ባለፈ የኢትዮጵያን በጎ ገጽታዎች ለዓለም ለማሳየት እድሉን ይከፍታል ብለዋል። የቱሪዝም ሚኒስቴር ሚኒስትር ዴኤታ ዶክተር እንደገና አበበ እንደገለጹት ለ13 ዓመታት የቆየውን የቱሪዝም ፖሊሲ ለማሻሻል ጥናት ተደርጎበት ለመጨረሻ ጊዜ ለውይይትና ለግምገማ እንዲበቃ እየተሰራ ነው ብለዋል። በተለይ የግሪን ሞሽን ዓላማና ተግባራት ውስጥ ኢትዮጵያ ከያዘቻቸው ዘርፈ ብዙ የአረንጓዴ ልማትና ቀጣይነት ያለው የቱሪዝም እንቅስቃሴ ተስማሚ ሆኖ መገኘቱን ጠቁመዋል። ኢትዮጵያ እየገነባቻቸው ካሉ ከኢኮ ቱሪዝም ባለፈ ከአካባቢ ጥበቃን ያማከሉ የቱሪስት ፍላጎትና ፍሰትን ለመጨመር እንደ ግሪን ሞሽን ኢትዮጵያ የተሰኙ ድርጅቶች ትልቅ አስተዋጽኦ ያላቸው ናቸው ብለዋል። በአሁኑ ወቅት ኢትዮጵያ አዳዲስ የቱሪዝም መዳረሻ ቦታዎችን እያለማች ከመሆኑ ባለፈ ከዚህ በፊት የነበሩትን እሴቶች በመጨመር ሰፊ እንቅስቃሴ እያደረገች መሆኑን ተናግረዋል። ከሁሉም በላይ በቴክኖሎጂ የታገዙ የገበያ ልማትና የማስታወቂያ ስራ እንደተጀመረና በዚህ መሰረት የግሪን ሞሽን እንቅስቃሴ እንደ ግብዓትነት እንደሚያገለግልም አስረድተዋል። የኢትዮጵያ የቱሪዝም ፍሰትን በተመለከተ በርካታ ችግሮች ቢኖሩበትም ዘርፉ ላይ ባለሀብቶች ገብተው እንዲሰሩ ከመንግስት በኩል የተለያዩ አሰራሮች እንደሚዘረጋ ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።